ምን አይነት ጣጣ ነው በፈጣሪው? አባት ኡፊት አሁን ምንድነው ቆይ የማደርገው? እባካችሁ መኪናዬ ተበላሽቶብኝ ነው አግዙኝ። ምን ሆኖብሽ ነው? እኔ እንጃ። እስኪ ወንድሜ በእናትህ ላስቸግርህ። ምንድን ነው የሆነብሽ? ድንገት እየነዳሁት ቀጥ አለብኝ። እኔ እንጃ የባትሪ ችግር ነው መሰለኝ። እስኪ ኮፈኑን ክፈቹ። እሺ እስኪ መፍቻ አምጪ። እሺ ቃዮ ምን እያረክ ነው? ቃዮ አናግረኝ። ምን እያረክ ነው? አይመለከትም። ምንድነው ደርሶ ለዚህ ተቆርቋሪ ብትሆኑ? ቃዮ እዚህ አካባቢ ሰዎች ካዩ ጥሩ አይሆንም። እሺ ቃዮ ታው ሂዱ። የምትገርም ልጅ ነህ ግን አንድ ቀን ለምታውቀኝ ለኔ ብለህ እንዴት ጓደኛህን መታኸው? ስለጠጣ ነው እንጂ ልጁ እንደዚህ አይነት ልጅ አይደለም። ለሁሉም ነገር ግን አመሰግናለሁ። ሀና እባላለሁ። ዳግም እባላለሁ። ድጋሚ መኪናሽ ከተበላሸ ስልኬን ያይሽ። ኧረ ባይበላሽም እደውላለሁ። ና ያዘኝ። ባይቻው መፍቻ አምጪ። እሺ ስላይነ ብርሃን ምኑ ደንባራ ነው? በእናትህ ያማን እንዴት ችግር አለብህ? ይቅርታ ወንድሜ ይቅርታ። እንዲህ ያላችሁ ነው ሰውን እያበዛችሁ የምትሰርቁት። ዞር በል ሄባ። ወይኔ ወንድሜ ደህና ነህ? ምንም አልሆንክም? አይዞክ። እሺ ምን አይነት የተረገመ ሰው ነው በፈጣሪ ስም እንዴ? ህሊና የለውም እንዴ? ሆ ይሄ ገንዘብ የሱ ይሆን እንዴ? አባ ኦሪስ አለ። ኦሪስ ተይ እስቲ ወይኔ ብሬ። ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? አይ ሳንቲሙ ብቻ ነው። አይዞህ ና ተነስ። ቆይ ተዘራንስ። ይኸው እንካ ያዘው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ለምን እናንተ አንካፈለውም? አይ በፍጹም የሰው ገንዘብ የሰው ነው። እኔ የተሰጠኝን እንጂ ያልተሰጠኝን አለካ። ገንዘቡ እኮ ለኔም ላንተም ይጠቅመናል። ኧረ አይሆንም አልኩሽ። እንዴ ምን ማድረግህ ነው? አይነ ስውር መስሎ አታለው ገንዘብ ይወስድብህ። እኔ ነኝ የወሰድኩት። እኔ ነኝ ወስጄ እንካፈል ያልኩት። እሱ ግን ጊዜያዊ ችግሩና ድህነቱ ሳይበልጥበት የሰው ቄስ ሆኖ አልነካም አለኝ። አንተ ግን ገንዘብ ጭንቅላትን የደፈነብህ አሳማ ነህ። ያው የቀረ የጭንቅላት ቀዳዳ ካለብህ ድፈንበት። ታዩ እህቴ ታዩ፣ ስላላወቀ ነው። ከስተቱ ይማራል። ይቅርታ። በአሁን ጊዜ ግን እንዳንተ አይነት ሰው ከየት ይገኛል? አይን ባያይም ውስጥ ግን ልበ ብርሃን ነው።
አይኔ ባይም ልቤ ግን እግዚአብሔርን ያያል። እርሱ በሰጠኝ እንጂ ባልሰጠኝ ነገር አይጠይቀኝም። ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉርምርምታ መሃል አባ የሚበላ ዛሬ እኮ አዲስ መኪና ልገዛ ነው። 2.5 ሚሊዮን ብር በጭቅ ይዤ አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ከኔ ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራን ስራ። አይገርምሽ? ሰው እኮ ማለፊያ ነው የሚያሳጡት። ምን አንዱ ነው? እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን ደፋር ሆ 2.5 ሚሊዮን ብር እኮ ህይወቴን ይቀይረዋል። ከእንግዲህ መሬት ላይ አሉን ሰውም አይንቀኝም። ማለፊያ ነው የሚያሳጡት። ምን አንዱ ነው? እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን እበቀላታለሁ። እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? አባት 2.5 ሚሊዮን ብር የተጻፈበት ቼክ አግኝተን የድርጅት ነው እሱ ካልተገኘን ይታሰራል። ይቅርታ እኔ ምንም የማውቀው ነገር የለም። ምን አድርግ ነው የምትይው? አባት 2.5 ሚሊዮን ምንድነው? ሴትዮ ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። እናት ምንድነው? አትጠጋኝ አልኩህ አይደለ? ቅድም ስላንቆሸሽኩ በዚህ መበቀል ነው አይደል? አምጣ ብሬን አምጣ ብሬን ሌባ አምጣ ብሬን። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ አንቆሸሽ ይከል ነበር። እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ የውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን። በቃ እዚህ ጋር ወርደው ደርሰናል። እሺ ስንት ነው? 200 ብር ብቻ እህቴ። ሻንጣው እንደምትየው ከባድ ነው። ምን 200 ብር? አንተ መናጢዳ ገንዘብ ከመሬት የሚታፈስ ይመስላል አይደል? 50 ብር ይበቃል። እባክሽ እህቴ፣ 2 ታናናሽ ወንድሞች አሉኝ። ቤተሰብ ማስተዳደረው ደግሞ በዚህ ነው። እባክህ ዞር በል ወደዛ። ማናቃችሁ መሰላችሁ? ዲያስፖራ ስተዩ መቼም እንደዚህ ነው የሚያደርጋችሁ ስላለ አይደል? 50 ብር ይበቃል። እንዴ ሃና፣ ዳጊ ሃና መጣች። ሃና እኮ ከውጪ መጣች። ሃና አሁን የት ነው ያለችው? ና ሲጀመር 50 ብር በቂ ነው። ገባህ አይደለ? በፍቅሯ ሲብላላ ሁሉ ነገር ጥላ ከራስ ጉዳይ ምንድነው? ምን ተፈጥሮ ነው? እቺ ሴትዮ ናት የለፈበትን አልሰጥም ብላኝ። ከሷም ብሶ ደግሞ መናቲ ደሃ ብላ ትሰድበኛለች። ምን ሃና? ምን? አንተ ደግሞ ማን ነህ? አላወቅሽኝም? ዳግም እኮ ነኝ። ሁሌ በርሽ ላይ ቆሜ ስትወጪ ስገቢ በስስት ማይሽ አፍቃሪው ዳግም። አዎ ዳግም። ምንም አልተቀየርክም። ይኸው እባክሽ እህቴ ስጭኝና ልሂድ። ደግሞ ምን መሄጃ አለው? እኔ ዝም ብዬ ልስጥህ እንጂ እንካ። በፊት የማውቃትን ሃና አልመሰላልሽኝ። የነበርሽበት የውጭ ዓለም መልክሽን ብቻ ሳይሆን ማንነትሽንም እኔ ቀየረው። ዝም በይ። ይሄ ልጅ የላቡን ነው የጠየቀው። ስንት ነው ወንድሜ? 200 ብር ብቻ። አመሰግናለሁ፣ በጣም አመሰግናለሁ። አንቺ ዶላር ሲኖርሽ እሱ ግን ክብራል። አንቺን የለወጠሽ ገንዘብ እሱን ግን አላጎበጠው። ደግሞ እሱ ሳይሆን ድሃው ትናንትናሽን ማንነትሽን የረሳሽው አንቺ ነሽ ድሃዋ።
በድሮ ሀና ትዝታ ውስጥ ኖር ነበር። አሁን ግን ያፈቀርኳት በጉጉት ስጠብቃት የነበረችው ሀና እንደሞተች አውቃለሁ። ለራስሽ ግን ማንነትሽን እንደምታገኝ ተስፋ አደርጋለሁ። ተቀየርሽ ወይ አንቺም ተቀየርሽ ወይ በጣም ያሳዝናል። አንቺ እንደሆንሽ አንቺ በቃኝ በቃኝ ማስመሰል በቃኝ በቃኝ ማስመሰል በቃኝ። ዳግም መጣች። ማናት የመጣችው? ሀና ናታ። ሰፈሩን ማን እንዳሳያት አይታወቅም። ከታችኛው ሰፈር ከች እያለች ነው። ምን? እዚህ ሰፈር? ቆይ ሂድና አዋክቤን እንጠራለን። አዋክቤን ለምን? ሂድና አዋክባት በለው። እሱ እዛ ጋር ግርግር ፈጥሮ ያቆያት። እኔ እስከዛ ለባቤል ለብሼ እመጣለሁ። ጊዜ ይግዛልኝ። ቶሎ በል ንገረው። ሂድ ቶሎ በል። ኧረ ቆንጆ የማን ልጅ ነሽ? እኔ እንዳንቺ ነው ቆንጆ ሰፈር አይቼ አላውቅም። እና ምን ፈልገሽ ነው የመጣሽው? ማለቴ እንዴ ምን አይነት ሰፈር ነው? ቆይ እዚህ ሰፈር ሰው መርዳት አይቻልም እንዴ? ሰው ሲረዳ አይወዱም፣ ሌባ ብቻ። ሁለተኛ አልመጣም። እንዴ የኔ ፍቅር እዚህ ሰፈር ምን ታደርጊያለሽ? እዚህ እኮ በጣም ችግረኞች አሉ። አሁን ራሱ ለአንዲት እናት እርዳታ ሰጥቼ እኮ መውጣት። እርዳታ ልሰጥ? እናቶችን ልረዳ? ያ ልጅ ነግሮኛል። አንተ እዚህ ተደብቀ እየኖርክ እኔን ግን ሁሉ ጊዜ ስትዋሸኝ ነበር። ሰፈር አይቼ አላውቅም። እና ምን ፈልገሽ ነው የመጣሽው? ማለቴ ምን ልርዳሽ? ምን ላግዝሽ? ንገረኝ፣ ማን ይላከ? አይደለም እኮ እናቴ፣ ይኸውልሽ ዳግም እኮ ነው ልብስ ቀይሬ እስከመጣ አዋክባት ብሎ የላከኝ። የት ነው? በዚህ ጋር ነው። ሀና እመኚ፣ ላጣሽ ስላልፈለኩ ነው። እዚህ ሰፈር እንደምኖር ካወቅሽ ትተሽ የምትሄጂ ስለመሰለኝ። እኔ ድህነትህን ሰይኑ ውሸትህን ነው የምጠላው። በገዛ ሰፈር ሌባ ብቻ ነው ብለህ ስትወራ ትንሽ አታፍርም? ሀና ተሳስቻለሁ፣ ግን ደግሞ እወድሻለሁ። ፊቱን ታጥቦ ያልጨረሰ ሀብታም ለኔ አያስፈልገኝም። አይዋ